በጉጉት ሲጠበቅ የነበረው የኢትዮጵያ ብሔራዊ ባንክ መግለጫ ይፋ ሆኗል። እንደ ብሔራዊ ባንክ መግለጫ ከሆነ በአሁን ሰዓት በታሪፍ ከፍተኛ የተባለውን የውጭ ምንዛሬ ክምችት እንዳለው ከማሳወቁም ጎን ለጎን በቅርቡ የዶላር ጨረታ እንደሚካሄድ ይፋ አድርጓል። በዚህም ምናልባት አሁን ላይ እየተባባሰ የመጣውን የጥቁር ገበያ ሐዋላ እጅግ በከፍተኛ ሁኔታ እንደሚያወርደው ተገልጿል። በዛሬው ዕለት ታዲያ ያለው የጥቁር ገበያ ሐዋላም አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከኛ ጋር ሁሉ ሰላም ነው። ዛሬ ህዳር 12 2018 ዕለታዊና ወቅታዊ የጥቁር ገበያ ሐዋላ በዛሬው ዕለት ጨምሯል ወይስ ቀንሷል? የ17 ሀገራትን መረጃ ይዘንላችሁ ቀርበናል። መግቢያ ላይ እንዳያችሁት ከሰሞኑ እንግዲህ ብሔራዊ ባንክ በጉጉት ሲጠበቅ የነበረውን አዲሱን የዶላር ጨረታ በተመለከተ ይፋ አድርጓል። በዚህም የዶላር ጨረታ ላይ እንደምታውቁት የጥቁር ገበያ ሐዋላ እጅግ በከፍተኛ ሁኔታ እንደሚቀንስና እንደሚወርድ ለበርካታ ጊዜያት ተመልክተናል። ሆኖም ብሔራዊ ባንክ በመቼ ቀን ይህንን የዶላር ጨረታ ይፋ እንደሚያደርግና ከውጭ ምንዛሬ ጋር ተያይዞ ያለውን ሙሉ መግለጫ በዚህ ቪዲዮ ይዤላችሁ ቀርብ ያለው። ቪዲዮውን ላይክ ቻናሉን ሰብስክራይብ እያደረጋችሁ አብራችሁን እስከ መጨረሻው ቆዩ። እንግዲህ ክቡራን ተመልካቾቼ በዛሬው ዕለት ያለው የምንዛሬ ዋጋ ተመን ከግማሽ በላይ ሀገራት ላይ ቅናሽ አሳይቷል። የትኛው ሀገር ቀንሷል የሚለውን እንግዲህ የአሜሪካ ዶላርን በማስቀደም የተለያዩ የዓለም ሀገራትን በመቀላቀል እንግዲህ ወደ እናንተ የማደርሳችሁ ይሆናል። እንዲሁም ወደ መጨረሻ ላይ እንግዲህ የብሔራዊ ባንክ በትላንትናው ምሽት ላይ ያቀረበውን መግለጫ ሙሉ ዝርዝር አቀርባለሁ። እስከ መጨረሻው ተከታተሉ። በዛሬው ዕለት እንግዲህ አንድ የአሜሪካ ዶላርን ስንመለከት ላለፉት ቀናት ከነበረበት መጠነኛ ቅናሽ በማድረግ 181 ብር ከ05 ሳንቲም ሲመነዘር 100 የአሜሪካ ዶላር 18105 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያልን ስንመለከት 470 ብር ከ75 ሳንቲም ሲመነዘር 100 የኦማር ሪያል 47000 ከ75 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው ፓውንድ ስተርሊ ነው። በዛሬው ዕለት 1 ፓውንድ ስተርሊ 236 ብር ከ69 ሳንቲም ሲመነዘር 100 ፓውንድ ስተርሊ 23669 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የካናዳ ዶላር ነው። በዛሬው ዕለት 1 የካናዳ ዶላር 128 ብር ከ08 ሳንቲም ሲመነዘር 100 የካናዳ ዶላር 12808 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 1 የሆነችው የኩዌት ዲናር ናት። በዛሬው ዕለትም 1 የኩዌት ዲናር 591 ብር ከ15 ሳንቲም ሲመነዘር 100 የኩዌት ዲናር 59115 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ዌብሳይቱ ከማያስነብቡ ሀገራት መካከል እንግዲህ የኳታር ሪያል ነው። በዛሬው ዕለት 1 የኳታር ሪያል 46 ብር ከ25 ሳንቲም ሲመነዘር 100 የኳታር ሪያል 4625 የኢትዮጵያ ብር እየተመነዘረ እንደሚገኝ ከተለያዩ የመረጃ ምንጮች ለማወቅ ችለናል ማለት ነው። ሌላው የሳውዲ ሪያል ነው። በዛሬው ዕለት 1 የሳውዲ ሪያልን ስንመለከት 47 ብር ከ39 ሳንቲም ሲመነዘር 100 የሳውዲ ሪያል 4739 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ዩናይትድ አረብ ኤሚሬትስ የዱባይ ድርሃም ነው። በዛሬው ዕለትም 1 የዱባይ ድርሃምን ስንመለከት 48 ብር ከ80 ሳንቲም ሲመነዘር 100 የዱባይ ድርሃም 4880 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ዩሮ ነው። በዛሬው ዕለት 1 ዩሮን ስንመለከት 209 ብር ከ93 ሳንቲም ሲመነዘር 100 ዩሮ 20993 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬው ዕለት 1 የጆርዳን ዲናር 256 ብር ከ83 ሳንቲም ሲመነዘር 100 የጆርዳን ዲናር 25683 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የቻይና ዩዋን ነው። በዛሬው ዕለት አንድ የቻይና ዩዋንን ስንመለከት 23 ብር ከ80 ሳንቲም ሲመነዘር
100 የቻይና ዩዋን 2380 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬው ዕለት አንድ የእስራኤል ሽቅል 50 ብር ከ70 ሳንቲም ሲመነዘር 100 የእስራኤል ሽቅል 5000 ከ70 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬው ዕለት አንድ የስዊስ ፍራንክ 224 ብር ከ80 ሳንቲም ሲመነዘር 100 የስዊስ ፍራንክ 22480 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው እንግዲህ መግቢያ ላይ እንደገለጽኩላችሁ በትላንትናው ምሽት አካባቢ እንግዲህ የኢትዮጵያ ብሔራዊ ባንክ በጉጉት ሲጠበቅ የነበረውንና በታሪፍ ከፍተኛ የተባለውን የውጭ ምንዛሬ ክምችት እንዳለው ከማሳወቁ ጎን ለጎን ለዚህ የበጀት ዓመት 3 ሩብ ዓመት የሚውል 420 ሚሊዮን ዶላር የውጭ ምንዛሬ ጨረታ መመደቡን ይፋ አድርጓል። በተለይ ይህ ሁኔታ እንደ ብሔራዊ ባንክ መግለጫ የጥቁር ገበያ ሐዋላን እጅግ በከፍተኛ እንደሚያድመደምደው ነው እንግዲህ መረጃው የሚጠቁመው። ባንኩ ይህንን ውሳኔ የሰጠው በውጭ ምንዛሬ ገበያ ውስጥ ግልጽና ተገማች አሰራርን ለማጠናከር ባለው ቁርጠኝነት መሰረት መሆኑ ገልጿል። ዓላማውም በውጭ ምንዛሬ ፍሰት ላይ መተንበይን ለማምጣትና በገበያው ውስጥ ያሉ ተዋናዮችን እምነት ለመገንባት ነው። በዚህም በብሔራዊ ባንክ ይፋ በተደረገው መርሃ ግብር መሰረት የውጭ ምንዛሬ ጨረታው በየ2 ሳምንቱ እንደሚካሄድ ተመላክቷል። ይህንን ተከትሎ የመጀመሪያው ጨረታ በታህሳስ 28 ቀን 2018 እንደሚጀምር እስከ መጋቢት 8 ቀን ድረስ በ6 ተከታታይ ቀናት እንደሚካሄድ የተገለጸ ሲሆን በሶስተኛው ሩብ ዓመት ለእያንዳንዱ የ2 ሳምንት ጨረታ 70 ሚሊዮን ዶላር መቅረቡም ይታወሳል። ባንኩ ለህዳርና ታህሳስ ወር የ2 ሩብ ዓመት አካል ለሚካሄደው ጨረታ 100 ሚሊዮን ዶላር መመደቡንም አስታውቋል። ይህም በ2 ቀናት ተከትሎ 50 ሚሊዮን ዶላር በህዳር 23 ቀን እንዲሁም በ50 ሚሊዮን ዶላር በታህሳስ 7 እንደሚካሄድ ካፒታል ጋዜጣ የተመለከተው መረጃ ያሳያል ማለት ነው። በተለይ አሁን ላይ ያለው የጥቁር ገበያ ሐዋላ እጅግ በከፍተኛ ሁኔታ መባባስ የብሔራዊ ባንክ ዶላርን ለጨረታ ማቅረብ እጅግ ከፍተኛ የሆነ እንግዲህ ምትን የሚያካሂድ ነው። ዞሮ ዞሮ የጥቁር ገበያ ሐዋላ መቀነስ ለሀገራችን ሰላም ነው፣ ለህብረተሰቡም እንግዲህ ጥሩ ነው እያልኩኝ ቪዲዮውን ላይክ ሸር እያደረጋችሁ ለብዙ ኢትዮጵያን እህት ወንድሞች እንዲደርስ አድርጉ። ለቻናላችን ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ በየዕለቱ የሚለቀቀው መረጃ እንዲደርሳችሁ የኖቲፊኬሽን ማብራታችሁን አትዘንጉ እያልኩኝ ለዕለቱ ያስኩላችሁ ዕለታዊ ምንዛሬ ዋጋ ተመን ይህንን ይመስላል ማለት ነው። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።